ከሰሞኑ እንደሰማችሁት አዶናይ አሜሪካ እንደሄደ ያው ብዙዎቻችሁ ሰምታችኋል አውቃችኋል ብዬ አስባለሁ። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። ታዲያ አዶናይ ለምን አሜሪካ ሄደ? ምን ሐሳብ ምን ስቅድ እዛ ሄዶስ ምን ለማድረግ ነው የሄደው? ይሄንን ዛሬ በደንብ ሰፋ አድርገን ተንተናን የምናይ ይሆናል ማለት ነው። ቪዲዮውን ከመጀመራችሁ በፊት ግን ሁላችሁም እንደተለመደው ላይክ፣ ሼር እንደዚሁም ደግሞ ከታች ቀዩን ሰብስክራይብ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። ሰላም ውድና የተከበራችሁ አድራም በዳዲን ኦፊሻል ተከታታዮቻችን እንዴት ናችሁ? ከኔ ጋር አልሐምዱሊላህ በጣም ደህና ነኝ። ዛሬ ደግሞ አዶናይ ለምን አሜሪካ ሄደ? ምንስ አላማ ይዞ ነው ሄደው? ምን ያህል ጊዜስ ይቆያል የሚለውን እናያለን ማለት ነው። እንደምታውቁት ከሰሞኑ አዶናይ ወደ አሜሪካ ሄዷል። አሜሪካ መሄዱም ደግሞ በተለያዩ ቪዲዮዎች እያሳየን ይገኛል ማለት ነው። ብዙ ቪዲዮዎች አሉ። እስኪ ለማሳያ የሚሆን አንድ ቪዲዮ ላሳያችሁ አሜሪካ መሄዱን ማለት ነው። መቼ ትመጣለህ እያለች ከአንድ ወር በኋላ እመጣለሁ አላት ማለት ነው። እዚህ ጋር ወደ ውጭ እየሄደ እየተሰናበታቸው ነው እንግዲህ ايوه خشي بيستون نابي شو ذا حمار ايش موا باي ايش نينا طوكيو ريتنو طوكيو ትንሽ ያውሽው ማለት ነው። አይቻልም። አይ ስራ ይበዛብናል። ነይ እናት እወድሻለሁ። እሺ በጣም ነው ምናፍቃት። ቶኪዮ ይናፍቃታለሁ። ውጭ ሆነሽ ማለት ነው። ቶኪዮ በቃ እዚህ ጋር እየወጣ እየሄደ ያለው እንግዲህ ወደ አሜሪካ ነው። ወይም ደግሞ ሌላ ቪዲዮ ላሳያቸው አሜሪካ እየሄደ እንደሆነ ራሱ የተናገረበት ማለት ነው። አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን ያየች ነው ያለሽው? እና ያ ይሄ አሜሪካ ልሄድ እየተዘጋጀ ማለት ነው። ማዘርና ታስገባት ሲል ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮም አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ካውስት ይልኛል ኔራ ዋሌት ያኔ ግን ላይሰንስ አዋ ምንም ዋሌት በእና ያኔ ዋሌታ ናቢ አይደለም እንደሚቀርጸው እንትን ካርድ ይሪኻ ዲኻ እንዳታስገባው ናቢ ካርድ ይሪኻ ትጋ አይቲካ እና እንትን አይዲ ካርድ ነው ሓደ ማዓልት ነው ሒዝኻ ለመጽኻ ዝድዩ ገሊል ኻሪኻኒ ኤቲኤም ረኺበያ እንደምታዩት እንግዲህ አዶናይ ወደ አሜሪካ ሄዷል ማለት ነው። ለምንድነው አሜሪካ የሄደው የሚለው የብዙዎቹ ጥያቄ ነው። ዛሬ ጠራ አድርጌ ልንገራችሁ። እንደምታውቁት አዶናይ በጣም በብዙ በጎ ስራዎችን እየሰራ ነበረ። ታዲያ ከሰሞኑ ደግሞ ሀርት ቱ ሀርት ወይም ደግሞ ለልብ ህሙማን የሚሆን የህክምና ማዕከል ፋውንዴሽን አቋቁሟል። በራሱ አዶናይ ፋውንዴሽን ብሎ ማለት ነው። በዛ ፋውንዴሽን ውስጥም ታዲያ ከ25000 በላይ ህፃናትን ለማሳከም ተነስተዋል ማለት ነው። ከ25000 ህፃናት ለማሳከም ደግሞ አሜሪካ ካለ ድርጅት ጋር ሄዶ ኮንታክት ማድረግ አለበት። ምክንያቱም ዋና ድርጅቱ እንደዚህ አይነት እርዳታ የሚሰጠው ድርጅት ያለ አሜሪካ ውስጥ ነው። ያንን ድርጅት ለማግኘት ደግሞ የግዴታ አሜሪካ መሄድ አለበት አዶናይ ማለት ነው። ለዛ ፐርፐስ ሲል አሜሪካ ሄዷል ማለት ነው። አሜሪካ ሲገባም ታዲያ የሚገርም አቀባበል ተደርጎለታል። በሚገርም አቀባበል ቅውጥ አድርገው ተቀበለውታል ማለት ነው። እንደ ንጉስ ማለት ይቻላል የተቀበሉት አቀባበል የነበረው ማለት ነው። በሚገርም ሁኔታ ነው አቀባበል የተደረገለት እዛ ሲገባ ማለት ነው። እስኪ ከዛ ውስጥ ደግሞ አንዱን ላሳያችሁ። አመሰግናለሁ። እኔም ወዳቸዋለሁ። የተንቢ ስማ እንደ መጀመሪያው ቪዲዮን አይቼ ወይኔ እያልኩ ነበር። አንዴ ዌልካም እንበለው ሁላችንም። ወይናት እሺ amazing እሺ which one beautiful እሺ no worries at all አሃና ነይና
ጋይስ እንግዲህ እንደምትከተሉት የሚገርም አቀባበል ተደርጎልናል አዶንዬ እንኳን ወደ ዋሽንግተን ዲሲ በሰላም መጣህ ብያለሁ። ቴንክ ዩ እንኳን ደህና ቆያችሁ። የተንቢ አያም አግኝተናል። አያም yes አዶኒ በድጋሚ እንኳን ወደ ዋሽንግተን ዲሲ በሰላም መጣ። ቴንክ ዩ ናት አመሰግናለሁ። የተንቢ አያም አይ ቶሎ ነው የተቀበለው። በጣም ደስ ብሎናል። አቀባበላችንን እንዴት አየኸው? በጣም ደስ ይላል። ታምራላችሁ ሁላችሁም። ብዙ ማቃቸው ፊቶች አሉ እዚህ። ቴንክ ዩ ሶ ማች አክብራችሁን ስለመጣችሁ ስለጠበቃችሁኝ አመሰግናለሁ በጣም። ሶ እንዳያችሁት እንግዲህ እንደዚህ ድምቅ ያለ አቀባበል ተደርጎለታል ማለት ነው። እዛ ከገባ በኋላም ታዲያ ቀጥታ ወደ ፕሮግራሙ ነው የገባው፣ ወደ ሃርትሶርት የህክምና ማዕከሉ ማለት ነው። እዛም ሄዶ ለማሳከም የሚያስፈልገውን ነገር በሙሉ እያደረገ እየሞከረ ነው ያለው። እንደዚሁም በቀጥታ በላይቭ ደግሞ ገብተው ማለት ነው እርዳቶችን እያሰባሰቡ ነበረ፣ ብዙ ስራዎችን እየሰሩ ነበር ማለት ነው። ታዲያ ለዚህ ስራው እንዲያግዘውም ዴይላን ፔጅ ወይም ደግሞ ብዙዎቻችሁ የምታውቁት በዜና አውታሩ ማለት ነው ዴይላን ፔጅን 18 ሚሊዮን ላይ ያለ አሁን ደግሞ 20 ሚሊዮን እናስገባው ብሎ ቻሌንጅ ጀምሯል ማለት ነው። ቻሌንጁን የጀመረበት ምክንያት ደግሞ ዴይላን ፔጅ እንደምታውቁት በአለም ላይ አለ የተባለ የዜና እንትን ነው። ሶ እነ ቢቢሲ እነ ሮይተርስ ሌሎችንም የዜና አውታሮችን ይበልጣል ተብሎ የሚታሰብ ነው ማለት ነው። ሶ ከሱ ጋር ኮሙኒኬት አደረገ ማለት የፈለገውን ነገር ማድረግ ይችላል፣ ኢንተርናሽናል መሆን ይችላል ማለት ነው። ስለዚህ ሰዎችን ለመርዳት ሰዎችን ለማገዝ በፈለገው ሰዓት በፈለገው ታይም መርዳት ይችላል ማለት ነው። ለዛም ታዲያ ዴይላን ፔጅን ቃል ገብቼለታለሁ ዴይላን ፔጅን 20 ሚሊዮን አስገቡልኝ እያለ ደግሞ ይገኛል ማለት ነው። ጋይስ ዲላን ፔጅ ማለት ነው 18 ሚሊዮን 700,000 ፎሎወሮች አሉት። 20 ሚሊዮን ፎሎወር እንደማደርሰው በመሴጅ ቃል ገብቼለታለሁ። ይህ ደግሞ ምን ያግዘኛል መሰላችሁ? አንደኛ ወደ ኢነር ሰርክሉ እንድገባ ያግዘኛል which is ከብዙ ቲክቶከሮች ጋር ኮኔክት ያደርገኛል። ሌላ ነገር ደግሞ ምንድነው ከቲክቶክ ሄድኳርተር ከሚያውቃቸው ሰዎች ጋር ኮኔክት ያደርገኛል ማለት ነው። ወንድማችሁ ቬሪፋይድ ይሆናል፣ ወንድማችሁ ኢንተርናሽናል ይሆናል። ስለዚህ እኔ ብቻዬን እንግዲህ አቅም የለኝም፣ ከናንተ ጋር ነው አቅሜ። ሁላችንም አንድ ስለሆን ነው፣ አንድ ሆነን ስለምንራመድ ነው የፈለግነው ነገር የምናሳካው አይደል እንዴ? ስለ ጋሽ ሰለሞን ለሱራፌል ተካ ለዘማሪ ገብረ ዮሐንስ ይህ ሁሉ ነገር ማሳካት የቻልነው እኔ ብቻ አይደለሁኝም። እኔ ዝም ብዬ ድምጽ ሆንኩኝ እንጂ እናንተ ናችሁ ከጀርባ ሆናችሁ ከሐሳቤ ጋር ተስማምታችሁ ይህ ተአምር የፈጠር ነው። አሁን ደግሞ ሌላ ተአምር መፍጠር እንችላለን። ያለንን ፋን ቤዝ ያለን አብሮነት ተጠቅመን ማለት ነው የማንደርስበት ደረጃ የለም፣ የማንደርስበት ሰው የለም፣ የማናሳካው ነገር የለም። ስለዚህ ጋይስ ከጎኔ እንድትሆኑ ፈልጋለሁ። አሁን በእናታችሁ I need you so much። ዛሬ ቬሪፋይድ መሆን አለብኝ። we're going to be international። ወንድማችሁ ዝግጁ ነው። I am ready ያልኳችሁ ነው። አሜሪካ መጥቻለሁ። ዋሽንግተን ዲሲ ነው ያለሁት። በጣም ታላላቅ ቲክቶከሮች አሜሪካ ውስጥ ይገኛሉ። ስለዚህ ከነሱ ጋር ኮላብ ማድረጌ አይቀርም። እየመጣው ነግራችኋለሁ። እኛ በምንድነው የምናሳምናቸው ትልቅ እንደሆን ፎሎወራቸው እናስጨምረዋለን እንዲደነግጡ ማለት ነው። ኦኬ ስለዚህ ዲላን ፔጅ 18 ሚሊዮን 700,000 ፎሎወሮች አሉት። 20 ሚሊዮን ፎሎወር እናድርሰው። ይህ እንግዲህ ኦፊሻል ቻሌንጅ ነው። ሁላችሁም ሄዳችሁ ዲላን ፔጅ አካውንት ፎሎ አድርጉትና እንዳያችሁ እንግዲህ ዴይላን ፔጅን ፎሎ አድርጉትና እኔ ደግሞ ኢንተርናሽናል እንደሆነ አግዙኝ እያለ ነው ማለት ነው። ምክንያቱም እነዚህ እንዳሉ እነ ዴይላን ፔጅ ምናምን ቲክቶክ ቬሪፋይ ያደረጋቸው በአሉ የተባሉ አሁን ታይም ላይ በቃ ምርጥ ቲክቶከሮች ናቸው ማለት ነው። አዲስ ታይም ሶ በእነሱ ሌቭል ጓደኛ ሆነ ማለት ለኢትዮጵያም ይጠቅማታል ማለት ነው። ምክንያቱም ኢትዮጵያ ላይ መልካም ስራዎችን ለመስራት ምንም ለማድረግ ቬሪፋይ ይሆናል። ሶ ኢንተርናሽናል በሆነ ደረጃ መስራት ይችላል ማለት ነው። የኢትዮጵያ ህዝብም ታዲያ አላሳፈረውም፣ አሳክቶለታል ማለት ነው። ዴይላን ፔጅ 19 ሚሊዮን ምናምን ገብቷል። ትንሽ ነው የሚቀረው ለ20 ሚሊዮን። ዴይላን ፔጅም ለአዶናይ በውስጥ ምን ልርዳህ ብሎ ጽፎለታል። እንዳያችሁት ዊዲዲት ብሎ የዴይላን ፔጅን እንትን አምጥቶለታል ማለት ነው። ሶ በአንድነት በትብብር አሳክተነዋል ማለት ነው። ትልቅ ነገር ነው። በቅርቡ እንግዲህ ቬሪፋይ ይሆናል ማለት ነው። ከዛ በኋላም ያሰበውን ነገር በሙሉ ማሳካት ይችላል። 25,000 ህፃናት የልብ ህሙማንን ማሳከም ማዳን ይችላሉ ማለት ነው። ይሄን ለማድረግ ታዲያ ከመጀመሪያ ጀምሮ ሰፖርት ሲያግዘው የነበረው ካናዳ ያለ ተቸግሯል እርዱ በሚልበት ሰዓትም ተቸግሯል እርዱት እያለ ሲል የነበረው ምርጡን ጓደኛውን አግኝቶታል። ላሳያችሁ። ከ3 ዓመት በፊት ጀምሮ ቪዲዮ እየሰራ ታግዘኝ ነበረ። 3 ዓመት
በጣም ነው የሚገርመው። ያ ሁል ጊዜ ደግሞ መኪናው ላይ ቁጭ ብሎ ቪዲዮ ስለሚሰራ ቆሞ ሳየው ዛሬ እንዴት እንደደነገጥኩ እውነቴን ነው የምላችሁ። በጣም ረዥም ነው ያሬድ ከምታስቡት በላይ። እኔ አጭር አይደለሁኝም፣ እሱ ነው ረዥም። እኔ ሜትር ከ65 ሜትር ከ95 በእንትን አሜሪካን 6'5 yeah I'm tall, you know. Anyways, I'm very happy. አሩሪ ያው ተንከባከቡ ትላላችሁ እንግዲህ ጀማ ያው እየተንከባከበው ነው። አዲያስ ከካናዳ ከሜሪላንድ እዛ ጋር ደግሞ እስከምታነቅ ድረስ ያጎረሰኝ ወንድማችን ማፊ ትሬስ ጋር ይባላል። ያው እሱ የሚታወቀው በዛ ነው። ናይስ። እንዳያችሁት እንግዲህ እንደዚህ ተንከባክበው በፍቅር ተቀበሎታል ማለት ነው። ይሄ ሰውዬ ካናዳ ያለ መጀመሪያ ጊዜ እንደተቸገረ ምናምን ቪዲዮ እየሰራ እናግዘው ሰፖርት እናድርገው ሲል የነበረው ጓደኛው ነው። በደንብ ሰፖርት አድርገውታል፣ ተንከባክቦታል ማለት ነው። አዶናይም ታዲያ ሀርት ቱ ሀርት የልብ ህሙማን ማዕከልም በይፋ መስርቷል። እዛ ላይም ደግሞ ህፃናትን እየረዳ እያገዘ ነው ማለት ነው። እንደምታዩት ሁላችንም ከብለን በአንድ ሆብለን እንሳለን። ኢትዮጵያ ኤርትራን በሙሉ አዶናይ ፎሎ አድርጎት ለአዶናይ አንድ ነገር የሚገባ ነገር ስለሌለ እሱ ለእኛ ለማንሆን ለልጆቹ መታመም እናውቃለን፣ መሰቃየት እናውቃለን፣ እንቤን እናውቃለሁ እና ሁላችንም ሆብለን መማር የምትሆን አዶናይም ቢሆን ምንም የሚገባ ነገር የለም። መተባበር እንዳያችሁት እንግዲህ ጉዞውን ጀምረውታል ማለት ነው። ስለዚህ የሄደበት ዋናው ምክንያቱ ሀርት ቱ ሀርት ወይም ደግሞ የልብ ህሙማንን ለማከም ወይም ደግሞ ለማገዝ ነው ማለት ነው። እነሱን እያገዟቸው በቻሉት አቅም ደግሞ የልብ ህሙማንም እያሳከሙ ይገኛሉ ማለት ነው። ትልቅ ዓላማ ይዞ ነው ሄደው። ከአንድ ወር በኋላ ደግሞ እንደሚመለስ ተናግሯል ማለት ነው። ሁላችሁም በቻላችሁት አቅም ከጎኑ ሰፖርት አድርጉት። ማገዝ በሚቻልበት ነገር በሙሉ እናገዘዋለን ማለት ነው። ዩቲዩባችንን ሰብስክራይብ ማድረግ በፍጹም አይረሳ። ዩቲዩባችንን ሰብስክራይብ ያደረጋችሁ አብሮነታችሁ አይለይን። ለዛሬ በዚሁ እንጨርሳለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ።